የሩታ ሁለቱ ወንድሞች በከባዱ ተጣሉ። ከትላንትናው ከለቀቁት ቪዲዮ በኋላ እንግዲህ የተፈጠረውን በደረሰን መረጃ መሰረት ሁለቱ ወንድሞቿ እንደተጣሉ ሩታም ደግሞ በዚህ እጅግ እንዳዘነች ሁለቱንም ልታረጋጋቸውም እንዳልቻለች ሰምተናል። ሰላማችሁ በያላችሁበት ብዝት ይበልልኝ የተወደዳችሁ ቤተሰቦች፣ ሁልጊዜ መልካሙን ቅንቅኑን የምትወዱ የምትደግፉ ሩታን የምትወዷት የምትደግፏት ሁሌም ከእውነተኛና ከቅን ሰው ጎን የሆናችሁ የተወደዳችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮዬን እንድትጀምሩ አደራ እላለሁ። ትላንትና ማታ በለቀቁት ቪዲዮ ብዙዎቻችን እንደተመለከት ነው የሮቤልና አቡሻ በተለያየ ሳይድ መቆማቸውንና ሮቤል ሩታ ጋር አቡሻ ደግሞ መልሶ አብርሽ ጋር ሆኖ ሲጨቃጨቁ እንደነበር አይተናል። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ከዛ በኋላ የሩታ ሁለት ወንድሞች አቡሽና ሮቤል በጣም እንደተጣሉ በትልቁ እንደተጣሉና ሩታ ራሷ ልታገላግላቸው እና ይህን ነገር ልታስቆም አለመቻሏ ነው። ሩታ እንግዲህ በዚህ በጣም አዝና አብርሽን ከወንድሞቼን እንዴት እርስ በርስ ታጣላቸዋለህ? ከቤተሰቤ መሃል ገብተህ እንዴት ልትከፋፍል ትሞክራለህ? ምን እየሰራክ ነው? ምን እየሆንክ ነው? ብላ ጠይቀዋለች። በትላንቱ ቪዲዮም እንግዲህ እንደተመለከት ነው አብርሽ አሁንም ቢሆን መጥቶ ሩታን ሊያስቆማት እጅግ እየጣረና እየሞከረ እንደሆነ አይተናል። ከዚህ በኋላ እኔና አንቺ ልጃችንን ማሳደግ አለብን፣ የሚበጀንም ሁለታችን አንድ ላይ ሆነን ልጃችንን ብናሳድግ ነው የሚል ነው። እንግዲህ ብዙዎች ደግሞ ከውስጥ መስመር እያናገሩን እንደነበረው የሚሉት ነገር ምንድን ነው? አብርሽ አሁንም እንዲህ ሊል አይገባውም፣ ወይም ደግሞ እንዲህ የሚልበት ሁኔታ ላይ አይደለም። አሁን ላይ እሱ ልጃችንን እናሳድግ ለማለት ለምንድን ነው እሱ በዙሪያው ያለውን ነገር ጨርሶ የማይመጣው? ለምንድን ነው አንደኛውን ከሄርሜላ ጋርም ለምንድን ነው በጭራሹ በቃ ብሎ የማይለያየው? ይህንን ሳያደርግ እንዴት ነው ሩታን መጥቶ አንድ ላይ እንሁን ልጃችንን እናሳድግ የሚለው? የሚሻለን ፍቅር ነው እያለ አብርሽን ሰምተነው ነበር። እና ይህን ለማለት መጀመሪያ በዙሪያ ያለውን ነገር ማጽዳት አይቀድምም ወይ ነው? ወይስ ሁለት ይዞ በአጣ ቆይኝ ነው? አንዱ ጋር ቢሄድ አንዱ ካልተሳካልኝ አንዱ እያለ አጣ ቆይኝ ናቸው አንዳቸው ከሁለት አንዳቸው። ሩታን ቢካለችኝ ሄርሜላ ጋር፣ ሄርሜላ ባጣ ሩታን ነው ወይ? አብርሽ እየሰራ ያለው ነገር ምንድን ነው? ለምንድን ነው አሁን ላይ ከሄርሜላ ጋር ልክ ከሩታ ጋር መሆን ስላልቻለ ብቻ አይደለም ከሄርሜላ ጋር መሆን ያለበት። ሄርሜላን እውነት የሚወዳት ሲሆንና ሲሆን ብቻ ነው አብርሽ ከሄርሜላ ጋር ሊሆን የሚገባው። ካልሆነ ግን ብቻውን መሆን ይፈራለው ወይስ ደግሞ ለምንድን ነው ብቸኝነት ፈርቶ ነው ሄርሜላ ካጠገቡ ሳትለይ ሩታን እየለመነ ያለው? ለምንድን ነው? ሄርሜላ ሲሆን በዚህ ልክ ክብር የላትም ወይ ለራሷ? ይህንን ሁላ እንግዲህ የሚደረገውን ሁላ ታያለች፣ እያየች አብረው የምትሆነው ከሩታ ጋር እስኪመለስ ነው። እሷም ይሄ እየገባት ነው አብረው የምትሆነው። በዚህ ሁኔታ ስል ጋር ደግሞ ሆኖ አብርሽ እንደዚህ አይነት ሁኔታዎች ውስጥ ገብቶ እንዴት ሩታን መጥቶ አብረን እንኖር ማለት ይችላል? ምን ሆኖ ነው? እንደ ቆራጥ ወንድ እኮ ሩታን ከፈለገ በቃ ሩታን ብቻ ከሄርሜላም ጋር ሆነ ከሌሎች ሰዎች ጋር ያሉትን ነገሮች ቁርጥ አድርጎ አቁሞ ሩታን ቢያጣትም ቢያገኛትም በቃ አንድ ልብ ነው መሆን ያለበት እንጂ ሁለት ይዞ እንደ ህፃን ልጅ ሁለት መጫወቻ ሁለቱም ማያመልጠኝ እንደሚል ህፃን ልጅ ነው እየሆነ ያለው። እና አብርሽ የሚያደርገው ነገር ጭራሽ ልክ አይደለም እያሉ ነው በውስጥ መስመር እንግዲህ መረጃ የሰጡን። ሌላው ጉዳይ ደግሞ እንዴት ሲጀመር አብርሽ ለመስማማት ፈልጎ አቤልን እንዴት ይዞት ይመጣል? አቤልን እያየች መቼም ቢሆን ሩታ ከአብርሽ ጋር ልትስማማ እንደማትችል ግልጽ ነው። ለምን አቤልን ማምጣት አስፈለገ ነው ሌላው ደግሞ ጉዳይ ሆኖ የተነሳው። ምክንያቱም አቤል ከሄርሜላም ጋር በሚያደርገው ነገር አብርሽ ይደግፈዋል። እዚህ ጋር ደግሞ ሲታረቁም አለ፣ ከሄርሜላ ጋርም እያለም አለ። እሱ ራሱ ጎራ ያለየ ሰው ነው። ወይ ሄርሜላን ወይም ደግሞ ሩታን የአብርሽ ደስታ የትኛው ነው የሚለውን ራሱ በስርዓት የማያውቅ ሰው ነው አቤል። እና አቤልን ይዞ እንዴት ይመጣል? አቤልን ይዞ መጥቶ ከሩታ ጋር መስማማት ይችላል ወይ? እንዴት ከሩታ ጋር ሊስማማ ይሞክራል? ማይሆን ነገር ነው። በሌላ ቪዲዮ በሄርሜላ በምስለቃቸው ቪዲዮ ላይ
ሁለቱ ሆኖ ይሄ ከሄርሜላ ጋር ሆኖ አብርሽን ከሄርሜላ ጋር ለማድረግ የሚያደርጉትን በሙሉ ራሱ አቤል ቀንደኛ ደጋፊና የነገሩ በቃ የሚሰሩት ነገር የመጀመሪያው ሰው ነው። ሲሰሩ የሆነ ነገር ሲያደርጉ የሚደግፋቸው የሚያደርገው ከመደገፍም ሳይሆን የሚሰራው አንደኛ ሴራ የሚሰራው ራሱ አቤል ነው። ስለዚህ እሱን ይዞ እንዴት ከሩታ ጋር ሊስማማ ይሞክራል? ይህንንም ነው እንግዲህ ሌላው ጉዳይ። ሩታ መቼም ቢሆን ይህን ልትቀበልበት የማትችለው ምክንያቶች ይሄ ነው። ሲቀጥል ደግሞ ሶስተኛ ወገንም ይዞ መግባት አያስፈልግም። አብርሽ እንግዲህ በስተመጨረሻም የመጨረሻው ቪዲዮ ላይ እንዳየ ነው እኔና አንቺ ልጃችንን እናሳድግ፣ በእኔም ጋር በአንቺም ጋር ያሉት ነገሮችን እንተዋቸው እያለ ሲያወራ ነበረ። ሰው ይዞ ደግሞ እንደዚህ ከሚያወራ እንግዲህ ብቻቸውን ሆኖ ቁጭ ብለው ችግሮቻችን ምን ነበሩ፣ በቃ ይቅርታ ማድረግ ካለበት ማለት ያለበት እሱ ስለሆነ ይቅርታ ብሎ ማውጣት ለምንድን ነው እስከዚህ ድረስ የከበደው? ይቅርታ ማለት ለምንድን ነው እስከዚህ ድረስ ከባድ ነገር የሆነው ለአብርሽ? እስካሁን የትኛውን ቪዲዮ ላይ ይቅርታ ሲል አልሰማ ነው። እንተወው፣ ልጃችንን እናሳድግ። ዛሬ ቢተውትና ልጃቸውን ማሳደግ ቢጀምሩ ሩታም እንደሚለው አብርሽ እንደሚለው ትታው መልሳ ብትመለስ ምንም ያልተስተካከለ ነገር ውስጥ ነው የምትገባው። ይህንን ስላወቀች ነው ሩታ መቼስ ማንም ሴት ብትሆን ከልጇ አባት ጋር ህይወትን አብሮ እንደመቀጠል ጥሩ ነገር የለም። ምክንያቱም ዛሬ ከሌላ ልጅ ድጋሚ ሌላ ባል ሌላ ልጅ የተለያየ አባት ያላቸው ልጆችን ማሳደግ የምትፈልግ እናት ልትኖር አትችልም። ይህም እንዳይሆን ደግሞ ሩታን ብትሆን ብዙ ለፍታለች፣ ተሰቃይታለች። እሱን እንዳታጣው ልጅ ትዳሯንም ቢሆን እንዳትበትን ብዙ ጊዜ ስትመለስ በቤተሰቦቿ ሲጠይቋት መልሳ ስትታረቅ ደግሞ መልሶ አብርሽ ሲሰራ መልሳ ይቅርታ ስትል አይተናታል። እና አሁን ላይ ደግሞ የመጨረሻ ውሳኔዋን በቃ እኔ እና እሱ ተለያይተናል ብላለች። ሆኖም ግን አሁን ልክ ሲለያዩ ደግሞ ልጅ የሚባል ነገር መሀላቸው ላይ መጣ። አሁን ላይ አብርሽ የራሱ አቋም ኖሮት ልጁንና ሚስቱን የሚፈልግ ከሆነ እኮ ህይወቱን እሷ እርሻ ያለችውም አላለችውም ማጽዳትና እውነተኛ ሰው ሆኖ ወደ እሷ መቅረብና እድሉን መሞከር ይችላል። አሁን ላይ እንዲያውም እንደዚህ እነ ሮቤል ሌላ ሰው እሷ ጋር ማምጣትም እየቻሉ ነው። እና እሷ ጋር ሌላ ሰው የመጣ ባለበት በእንደዚህ አይነት ሁኔታ ላይ በተለይ በቃ ራሱን በስርዓት ማያሳውቅ ከሆነ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ሲያጣት በቃ አጣት ማለት ነው። ልጁን ቤተሰቡን አጣ ማለት ነው። እና ይህን ሊያደርግ ይገባዋል። በዛ ላይ ደግሞ አሁን ሩታን እያሳሰባት ያለው የሁለቱ ወንድሞቿ ጸብ ነው። ሁለቱ ወንድሞቿ በተቃራኒ ሳይድ ቆመው አይ አንቺ አብርሽን መቀበል አለብሽ፣ በዚህ በኩል ደግሞ በፍጹም አብርሽን መቀበል የለብሽም፣ ህይወትሽን ከአዲስ ሰው ጋር ነው መቀጠል ያለብሽ እያለ ነው ሮቤል። አቡሻ ደግሞ ትዳርሽን የበፊቱን ትዳርሽን ማስተካከል አለብሽ እያለ ነው። ሁለቱ በተቃራኒ ሳይድ መቆማቸው ብቻ ሳይሆን እሷ የሚያስጨንቃት ቤተሰቦቿ ውስጥ መከፋፈል መምጣቱንና ሁለቱን ጸብ ላይ በሷ ምክንያት ሁለቱ መጣላታቸው እያስጨነቃት ነው። እና በቃ ከቤተሰቤ እንድትርቅ ፈልጋለሁ። ቤተሰቦቼ በዚህ ልክ እኔ በአንተ ምክንያት በእኔና በአንተ ምክንያት ሊጣሉ አይገባቸውም። እና ደግሞ ከዚህ በኋላ እኔ የራሴን ውሳኔ ወስኛለሁ። ይህንንም ደግሞ ስወስን ሮቤል አይደለም የደገፈኝ። ሮቤል በውሳኔ እንድቀጥል ነው እንጂ ያደረገኝ ሮቤል ውሳኔን እንድወስን እንድሰጥ አላስገደደኝም። የወሰንኩትን ውሳኔ ግን በቃ ደግፎ ነው አብሮኝ ያለው። ይህን ልታውቅ ይገባሃልና በቤተሰቦቼ መሀል እንድትገባ አልፈልግም። ሮቤልን ከዚያ ሶጩ እንትን በይው፣ ይሄ ልጅ ለኛ አይጠቅምም ልትለኝም አይገባም። ምክንያቱም ሮቤል ወንድሜ ነው። ወንድሜ እስከሆነ ድረስ እኔ ቤተሰቦችን እስከማከብር እንደማከብር ሁላ አንተም የኔን ቤተሰብ ልታከብር ይገባሃል ብለዋለች። እኛም እንግዲህ ከዚህ በኋላ መልካሙን ጥሩን እየተመኘን ቪዲዮን በዚሁ አጨርሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩ።